بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد بالله سامنت نبي محمد صلى الله عليه وسلم كمزدلفة ودا منا مدتو اندنبرنا سبات تطروچن ورورو مجرش علي خذوا عني مناسككم فلعلي لا أحج بعد آني هذا يحج سراتشو سنة سرعات كاني وسادو من البات ከዚህ በኋላ ሐጅ ላላረግ እችላለሁ ብለው እንደነበር አይተናል። ይሄ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያ ሐጀተል ወዳዕ ላይ የቁርአን አንቀጽ ወርዶላቸው ነበር ብለናል። اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ይህ የቁርአን አንቀጽ በአንድ መልኩ አላህ Subhanahu Wa Ta'ala ለዚህ ኡማ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ዲናቸው ሙሉ ያደረገ መሆኑን የሚያበስር ቢሆንም በሌላ መልኩ ግን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ጥሎባቸው የነበረው ኃላፊነት ወይ ደግሞ እርሳቸው ይዘውት መጥተው የነበረው ስራቸው መጠናቀቁን የሚያመለክት የሆነ አንቀጽ ነው። ለዚህም ነው እሳቸው خذوا عني مناسككم لعلي لا احج بعد آني هذا ከኔ የሐጅ ስርዓታቸውን ያዙ ከዚህ አመት በኋላ ሐጅ ላላረግ እችላለሁ ብለው እንደነበረን ያየነው ማለት ነው። ثم اتى منزله بمنى ከዚያም ሚና ላይ የተዘጋጀላቸው ቦታ አላቸው የሚያርፉበት ማለት ነው። እዚያ መጡና فنحر 63 بدنة بيده 63 የሚሆኑ ገመሎችን ራሳቸው አረዱ ቀጥታ ማለት ነው። ሀዲ ነይተው ይዘዋቸው መጥተው የነበሩት የተነዱት ማለት ነው። በመካ ላይ እንዲታረድ አንድ ሰው ሐጅ በሚያደርግ ጊዜ የሚነይተው ነው ማለት ነው። አንዱ ዋጅብ ነው ይላሉ። ሌላው ግን ከዛ ውጪ ያለው ተጠወዕ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 100 ግመሎችን ምን አርገው ነበረ በዚህ ሐጀተል ወዳዕ ላይ ሰደቃ አርገው ነተው ነበር ማለት ነው። 63ቱን በእጃቸው አረዱና ثم نحر علي بقيه ال100 ከ100 ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 63ቱን ካረዱ በኋላ የቀረውን ደግሞ አሊ ኢብኑ አቢ ጣሊብ አረዱት ማለት ነው። ስንት ነው? وهي 37 بدنة 37 ገመሎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወክለው አሊ ያረዷቸው ወይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአሊ ኢብኑ አቢ ጣሊብ እሳቸውን ወክሎ እንዲያርድላቸው እሱ አረደላቸው ማለት ነው። አንድ ሰው በኡድህያም ይሁን በሃዲ ሰውን መወከል እንደሚችል እናያለን። ثم امر من كل بدنة ببضاعة ከዚያ በየአንዳንዱ ገመል ላይ የተወሰነ ስጋ እንዲወሰድ አዘዙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። فجئلت في قدر وطبخت ከዚያ በኋላ በድስት ውስጥ ተደርጎ ተቀቀለ ወይ ደግሞ ተሰራ ማለት ነው። فاكلوا من لحمها وشربوا من مرقها ከስጋውን በሉ እሳቸውም ሰሃባዎቻቸውም እንዲሁም ደግሞ ከሾርባ ወይ ደግሞ ከመረቁም ጠጡ ከታረደው ላይ ማለት ነው። አንድ ሰው ሐጅ በሚሄድበት ጊዜ የሚያርዳቸው እርዶች ሙተመቲዕ ሆኖ ወይ ደግሞ ሙቅሪን ሆኖ የሚያርደው ሙተመቲዕም ሆነ ይሁን ቃሪንም ሆኖ የሚያርደው እርድ ስጋውን ከመካ ውጪ መውሰድ ይችላል። ወይ ደግሞ አንድ ሰው ሐጅ በሚሄድበት ጊዜ ድንገት መንገድ ላይ ወደ ሐጅ እንዳይሄድ የሚያግድ ነገር ቢያገኘው بعد الإحرام ማለት ነው ኢህራም ካደረገ በኋላ ሽፍታ ሊሆን ይችላል። እንዲሁም ደግሞ ሌላም ከልካይ የሆኑ ነገሮች ቢከሰቱበት እርድ ይወጅብበታል። ይሄ እርድ እዚያው ቦታ ላይ ታርዶ ለምስኪኖች ማከፋፈል ይቻላል። ነገር ግን አንድ ሰው በሐጅ በሚያደርግበት ጊዜ محظورة الإحرام ሰርቶ ያን ነገር ለማካካስ የሚታረደው እርድ ከመካ ውጪ መውሰድ አይቻልም። محظورة الإحرام ኢህራም ከተደረገ በኋላ የሚከለከሉ ነገሮች አሉ። እነዚያን ነገሮች ምናልባት ቢፈጽም ምን እርድ ይወጅብበታል። በዚህ መልኩ የታረደ እርድ ግን ከመካ ውጪ መውሰድ አይቻልም። ሌሎቹን ግን መውሰድ ይቻላል። ከዚያ በኋላ እዛው ምን አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከታረዱ በኋላ እንዲጠበስላቸው ማን ነው እንዲቀቀል አዘው እንዲሰራ ተሰርቶ እሳቸውም ሰሃባዎቻቸውም በሉ። وبعد فراغه من النهر እርዱ ከጨረሱ በኋላ دعا الحلاق ጸጉር የሚላጭ ሰው ጠሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فاعطاه شقه الايمن ከዚያ ጸጉራቸውን የሚላጭላቸው ሰውዬ ከመጣ በኋላ በቀኝ በኩል ያለውን ጎናቸውን ሰጡት። ምን ማለት ነው? በቀኝ በኩል ጀምረህ
ላጨኝ ብለው ማለት ነው فحلق ቀኝ ጎናቸውን ላጨላቸው فقسمه بين الناس من شعرة وشعرتين የቀኝ በኩል ጸጉራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላጨ በኋላ እዚያ ለነበሩ ሱሐባዎች አንድ ጸጉርም የደረሰው አለ ሁለት ጸጉርም የደረሰው አለ በዚህ መልኩ ለሁሉም አካፈሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉራቸው ለምንድነው ቢባል ተበሩከን ያደረጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎቹ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር ተበሩክ እንዲያደርጉ በነብያቶች አثار ተበሩክ ማድረግ ይቻላል ተበሩክ ማለት የማይጠፋ የማይቋረጥ የሆነ መልካም ነገር መፈለግ ማለት ነው ይሄ ነገር ከአላህ ነው የሚፈለገው ወይ ደግሞ የሚጠየቀው ከአላህ ነው አላህ Subhanahu Wa Ta'ala ይሄንን በረካ የሚሰጥባቸው አስባቦች አሉ ከነዚህ አስባቦች ውስጥ የነብያቶች አثار አንዱ ነው فيه بركه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሆነ ሌሎች ነብያቶች በአጠቃላይ በረካቸው ሙተዓዲ ይባላል በረካቸው ምንድነው ሙተዓዲ ከነብያቶች ውጪ ያለ ሰው በረካው ሙተዓዲ አይደለም በራሱ ላይ የሚቀር ነው ሙተዓዲ ማለት ነው ተሸጋጋሪ የሆነ ማለት ነው ተሸጋጋሪ የሆነ በረካ ምን ማለት ነው ተሸጋጋሪ በረካ ማለት የነብያቶች በረካ ብቻ ነው ብለናል ተሸጋጋሪ የሆነው ስትጨብጣቸው በመጨበጥህ በረካቸው ወዳንተ ይመጣል ይተላለፋል ማለት ይሸጋጋል ገላቸውን በመንካት ሊሆን ይችላል እነርሱ የለበሱትን ልብስ በመልበስ ሊሆን ይችላል ከነርሱ የወጣውን ላብ በመቀባት ሊሆን ይችላል ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዱእ በሚያደርጉበት ጊዜ ሱሐባዎች የውዱአቸው እንጥፍጣፊ መሬት እንዳይደርስ እርስ በርሳቸው በመሻማት ማለት ነው كذلك الله መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መራቃቸው በሚተፉበት ጊዜ መሬት አይወድቅም ከሱሐባዎች ውስጥ አንዱ ተቀብሎ ምን ያደርገዋል ይተከምበታል ማለት ነው وهذا بطلب البركه بركه ፈልጉ እንዲህ አይነቱ በረካ የሚሸጋገር በረካ የነብያቶች በረካ ብቻ ከዚያ ውጪ ያለው በረካ ላዚም ነው ላዚም ማለት የማይሸጋገር ባለበት እዛው የሚቀር ነው አላህ Subhanahu Wa Ta'ala በቦታ ላይ በረካ አድርጓል በጊዜ ላይ በረካ አድርጓል በዛፍ ላይ በረካ አድርጓል በሰው ላይ በረካ አድርጓል ይሄ በሰው ላይ ያደረገው በቦታ ላይ ያደረገው በጊዜ ያደረገው በረካ እንዴት ነው የምናገኘው ከተባለ እዚያ ቦታ ላይ አላህ እንዲሰራ ያዘዘውን ነገር በመስራት ነው የምናገኘው መካ ራሷ እንዳለች የተባረከች ነች ከተማዋ መስጂድ አልአቅሳ ዙሪያው የተባረከ ነው ሌሎች ትላልቅ ቦታዎች ማለት ለምሳሌ መሽዓር አልሐራም አራፋት ሚና የመሳሰሉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂዳቸው የመዲና መስጂዳቸው እነዚህ ቦታዎች ሙባረክ የሆኑ ቦታዎች ናቸው በረካ ያለባቸው ቦታዎች እንዴት ነው የምናገኘው ከተባለ አፈሩን በመብላት በረካው ወዳንተ አይመጣም ሄደህ እዛ ላይ በመንከባለል በረካው ወዳንተ አይመጣም እንዴት ነው በረካውን የምታገኘው እንደዚህ አይነት በረካ የሆኑ ቦታዎች እዛ ቦታ ላይ እንዲሰሩ የተፈቀዱ ዒባዳዎችን በማድረግ የዚያን ቦታ በረካ ታገኛለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረውዳ የሚባል ቦታ አለ በይነ በይቲ ወሚንበሪ ረውዳቱን من رياض الجنة አሉ ነብዩ መሐመድ ይሄ ቦታ በረካ ያለበት የተባረከ የሆነ ሙባረክ የሆነ ቦታ ነው ረውዳ የሚባል ቦታ ማለት ነው መዲና መስጂዳቸው ውስጥ ያለው እዛ ታዲያ ምን ነው የምታረገው እዚያ ቦታ ላይ ሄደህ ረካዓተኝ ትሰግዳለህ ቁርአን ትቀራለህ ዝክር ታደርጋለህ የተለያዩ ዒባዳዎችን ታደርጋለህ ይሄንን በማድረግ እዚያ ጋር የሚገኘውን በረካ ታገኛለህ አላህ በሰዎች ላይ በረካ አድርጓል ኢነ ሚነ الشجر لما بركته كبركة المسلم على النبي محمد صلى الله عليه وسلم كذا بركة لك عند مسلم بركة يهونا عدالو مسلم بركة له بركة الله يدرجبتم زاف الله ይሄ ዛፍ ምንድነው ተምር ነው የተምር ዛፍ ነው አለ እንዴት ነው ቢባል የተምር ዛፍ ፍሬው በመብላት በረካውን ታገኛለህ መድኃኒት ነው ኸይር ያደረገበት በጣም ብዙ ነገር አለና ቀጥታ ተጠቅመህ ታገኘዋለህ ማለት የሙስሊም በረካ እንዴት ነው የምታገኘው አንድ ሙስሊም ሙእሚን ከሆነ አላህን የሚፈራ ከሆነ በረካ አለበት እንዴት ነው የምታገኘው ለአላህ ብለህ ሄደህ ስትዘይረው ዱዓ ሲያደርግልህ በረካ ታገኛለህ በዚያራ ያለ በረካ ታገኛለህ طيب በዱዓው ያለ በረካ ታገኛለህ ህይወት ያለ ሙስሊም ሄደ
ዘይረውን አላህ ብለህ ዱዓ አድርግልኝ ትለዋለህ ማለት ነው ኢደን በመዘየር ያለ በረካውን ታገኛለህ كذلك በዱዓኡ ያለ በረካ ታገኛለህ ዓሊም ከሆነስ የዕልሙን በረካ ታገኛለህ ይጻለ ዕልሙ ዝም ብለህ ለተበሩክ አይደለም ሄደህ የምትሰማው ዓሊም ጋር ሄደህ ዝም ብለህ እጅን አጣምረህ ቁጭ ስላልክ የዕልሙ በረካ ታገኛለህ ማለት አይደለም ሰምተህ ትሰራለህ ካልበለዚያስ ተጠያቂ ትሆናለህ ወንጀለኛ ነው የምትሆነው ዓሊሙ ጋር ሄደህ የሰማኸው ነገር ስራ ላይ ካዋልከው ነው የዕልሙ በረካ የምታገኘው እንጂ እዛ ጋር ሄደህ ቁጭ ስላልክ ማሲያ ነው ወንጀል ነው የሚሆነው ካልሰራህበት በእውቀቱ ነገር ግን የዚያ ዓሊም የዕልሙ በረካ ታገኛለህ ከተጠቀምክበት ማለት ነው ሰምተህ ከሰራ ከተዘዝክበት ከዚህ ውጪ ያሉ በረካ ከዚህ ውጪ ግን የነብያቶች በረካ ምንድነው የነብያቶች በረካ ሙተዓዲ ነው የአቡበከር በረካ ሙተዓዲ አይደለም የዑመር በረካ ሙተዓዲ አይደለም የዑስማን የዓሊ በረካ ሙተዓዲ አይደለም ከነዚህ ከአቡበከር በኋላ የማን በረካ ሙተዓዲ ሊሆን ይችላል የማን ሊሆን ይችላል أفضل الخلق على الإطلاق بعد النبي صلى الله عليه وسلم هو أبو بكر الصديق كنبي محمد يزيه أمة أتكالي باتكالي مالتنا بلاجو مانو كنبي بوهالا مالتنا أبو بكر الصديق هو إمام الأولياء إمام إيش الأولياء يوليوج إمام ناتشو أبو بكر الصديق مالتنا مع كونه أشرف الخلق بعد النبيين يسو بركة متعدي አይደለም ምን ማለት ነው እጁን በመሳም ሰውነቱን በመንካት የሱ ልብስ በመልበስ ወይ ደግሞ የሱ ምራቅ በመቀባት ከሱ የሚንጠፋጠፈው ውሃ በመቀበል በረካው ወደ ሌላ አይሸጋገርም ሙተዓዲ የሆነው በረካ የነብያቶች በረካ ብቻ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በረካ ሙተዓዲ ነው እንዴት ነው ሙተዓዲ ቀደም እንዳልነው አንድ ሰው ገላቸውን ቢደካ እጃቸውን ቢስም ልብሳቸውን ቢለብስ የጠጡት እሳቸው የጠጡት ትራፊ ቢጠጣ ከውዱአቸው የተረፈ ውሃ ላይ ቢጠቀም በምራቃቸው ቢተሻሽ ቢቀባው ማንኛውም ከሳቸው የወጣ ነገር በሙሉ ወደ ሌላ ይሄዳል ይተላለፋል በረካው ማለት ነው ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጸጉራቸው ግማሽ በቀኝ በኩል ያለው ለዚያ ለነበረ ሰው አንድም ሁለትም ጸጉር አድርገው ያከፋፈሉት ከዚያ በኋላ ثم حلق الايسر فاعطاه لابي طلحه የግራ ጎናቸው ሰጡትና ላጫቸው የሚልጨው ሰውዬ ከዚያ ለአቡ ጠልሃ ሰጡት በሙሉ ለአቡ ጠልሃ ታዲያ አቡ ጠልሃ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የግራ በኩል ጸጉር ለአህባሾች ሰጥቷቸው ነው እንዴ ዛሬ አህባሾች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር ነው ብለው ሰውን የሚያስሙት لا اله الا الله ابو طلحه የካዕባ ቁልፍ በእጁ ነው ግን ምን አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአቡ ጠልሃ ሰጡት ማለት ነው ግማሹ አንድም ሁለትም ጸጉር ለደረሰው ተወዟል ብለናል አይደል እንዴ ግማሹ ለአቡ ጠልሃ ሰጥተውታል አቡ ጠልሃ ምን አደረገው አላህ ነው የሚያውቀው እርግጠኛ ሆነን የምንለው ነገር ቢኖር ምንድነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር እየተወራረሰ መጥቶ ዛሬ በአህባሾች እጅ አገባም የፈረስ ጸጉር ነው ሰውን ምን እያደረጉ ያሉት እያሳለሙ ያሉት ማለት ነው አላሁ አክበር የፈረስ ጸጉር እሱን ይዘው ግማሹ ማለት ነው እዛ በቃ ልቀቅ ይባላል ወረፋ ነው ዞር በል ከዚህ አንተ ልቀቅ አንድ ደቂቃ ምናምን ሳምና ከዛ በኋላ ዞር በል ይባላል ይገፈተራል ይላል አለቅም ብሎ ማለት ነው የምን ጸጉር ነው የፈረስ ጸጉር ሊሆን ጸጉር ያለው የምንም ነገር ጸጉር ሊሆን ይችላል ማለት አይታወቅም በምንም መልኩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር አይደለም አثራቸው የሳቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አثር አሁን ወዳለንበት ዘመን ተላልፎ አልመጣም ይሄ የልብሳቸው ቀሪ ነው ቢባል ይሄ ጫማቸው ቀሪ ነው ቢባል ይሄ ጸጉራቸው ቀሪ ነው ቢባል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን መረጃችሁን አምጡ እውነተኛ ከሆናችሁ እንላቸዋለን لا احد يثبت هذا የለም አበደን አሁን ባለንበት ዘመን ላይ ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አثار ነው ተብሎ ሰዎች ተበሩክ ሊያረጉበት ማይምኪን አበደን ማለት በፍጹም አይቻልም ነገር ግን በዘመኑ በዚያን ዘመን እሳቸው በነበሩበት ዘመን ሰሃባዎች ካን የተበረኩን ቢአثار ኢዘን ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉራቸውን በዚህ መልኩ ምን ያደረጉት
ለሰሃባዎች ያከፋፈሉት እንታቢህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይ ደግሞ ከሳቸው በፊት የነበሩ ነብያቶች በረካ እንጂ ከዚያ በኋላ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ ከሳቸው በኋላ ነብይ ስለማይመጣ ማለት ነው የማንንም በረካ ምን አይደለም ብለናል ምን አይደለም ተሸጋጋሪ አይደለም ስለዚህ አትሸወድ የማንንም ጉልበት አትሳም የማንንም ተከሻ አትሳም የማንንም ነገር አትሳም የማንንም ጫማ አትሳም የርም ሸህ የሚባል ሰው ያለ አስላሁላህ ሀዳሁላህ በፈረስ ላይ ሆኖ ጫማውን ነው የሚሰጠው ለሰዎች እንደዚህ የርም ሸህ አላህ አሁን ጫማውን ነው የሚሰጠው እንደዚህ እጁን እኮ አይደለም ፈረስ ላይ ሆኖ ጫማውን ይሰጣል ያሉ እየመጡ ጫማውን ليش سبحان الله የሚልበት አፉ የሱን ጫማ ይጠርግበታል ኢና ሊላሂ ወኢና ኢለይሂ ራጂዑን ተዘሉል يا اخي ተዘሉል ምንድነው እንዲህ አይነት ውርደት ሙእሚን አላህ ነው የሚዋረደው ሙእሚን ራሱን የሚያሳንሰው ሙእሚን ራሱን ዝቅ የሚያደርገው ለአላህ ነው ከዚያ ውጪ كيف يا اخي ማንንም ሰው ተሸጋጋሪ የሆነ ምን የለው በረካ የለውም ሙእሚን የሆነ ሰው በረካ አለው በረካው ግን በራሱ ላይ የሚቀር ነው እንዴት ነው የምትጠቀምበት እንዴት ነው የዚህ ሰው በረካ ማግኘት የሚቻለው ቢባል ቀደም እንዳልነው ኢማ ለአላህ ብለህ ሄደህ በመዘየር በዚያራ በሚገኝ በረካ ወኢማ ዱዓ አድርግልኝ ብለህው ዱዓ ሲያደርግልህ ማለት ነው አላህ በዚህ መልኩ ምን ይደረጋል ሙስሊሞች መዘያየር ይችላሉ ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ቁጥር ስፍር የሌላቸው ሐዲሶችን የነገሩን ማለት ነው እንድንዘያየር እንድንዋደድ ይጻላል እንዴ አንዳችን ለሌላው يعني በዱዓ አትርሳኝ ዱዓ አድርግልኝ ብለን እንድንጠያየቅ ያደረጉን ለዚህ ነው እንድንተቃቀም ማለት ነው በዚህ መልኩ ከዚህ የተለየ ምን የለም ቀጥታ ራስን አታወርድ يا اخي ለአላህ ካልሆነ በስተቀር አሊም ፊት ዒልሙን ፍለጋ ራስን አወርድ ማብሽካ ዑለማዎች ፊት ራስን ዝቅ አድርገህ በእውቀታቸው ትጠቀማለህ ይጻላል እንዴ እውቀታቸው ላይ ያለውን በረካ ታገኛለህ ከዛ ውጪ ግን ራስህን ከአላህ ውጪ ለሌላ ነገር ምን አታድርግ ዘሊል አታድርግ አታሳንስ من فضائل التوحيد ይላሉ ከተውሂድ ትሩፋቶች ዋንኛውና የመጀመሪያው ምንድነው ይላሉ ተሕሪር رقبة المؤمن አንድን ሰው ነፃ ማውጣት ነው ነፃ ማውጣት ከምን ሰውየውን ተውሂድ ነፃ ያወጣዋል ከምንድነው ነፃ የሚያወጣው ከማንንም ከፍጡራኖች መተናነስ ነፃ አውጥቶ ለማንም እንዲተናነስ ያደርገዋል ለአላህ ብቻና ብቻ ከፍጡራኖች ባርነት አውጥቶ የአላህ ባሪያ ያደርጋል ተውሂድ ከትሩፋቶቹ ሁሉ ወደር የማይገኝለት ተውሂድ ለዚህ ነው ረቢዕ የተባለው ሰሃቢ ሩስቱም ጋር ሄዶ ሲያበቃ ምንድነው ያለው እናንተ የግመል ጠባቂዎች ትላንትኛ ስንረዳቸው የነበራችሁ ምን አመጣችሁ ለመሆኑ አለው በተሽቆጠቆጠ የወርቅ አልጋ ላይ ቁጭ ብሎ ይሄ ምስኪን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቢ በትንሽ በመታሳዝን ፈረስ ሄዶ ከነጦሩ የሚያሳዝን የተበጫጨቀ ልብስ ለብሶ የእነርሱን ወርቅ ወደታችንና ወደ ላይ እየወጋጋው ከነፈረሱ ገባ በተነጠፈ ወርቅ እየረገጠ ማለት ነው ለምን ምን አጠገባቸው ምንድነው ትላንትናኛ ስንረዳችሁ የነበራችሁ እናንተ የፍየል ጠባቂዎች ለምንድን ነው የመጣችሁ ይብጣፈን አላህ ረቢዒ አንገቱን ቀና አርጎ ላ ኢላሃ ኢላላህ ምስኪን ምን አይነት ያኒ እዚህ ግባ የማትለው ወይ ሰውነት የለው من በስጋው አይተማመን በምን ወይ ሱብሃንአላህ العظيم እንደነርሱ ፈፋህ አይደለም የሽንት ቤት ተሸክሞ አይሄድም ሽንት ቤት እኮ ነው ይሄ እዚህ ጋር ይሞላው والله ሽንት ቤት ነው ማፊ شيء ሌላ ምንድነው እማት ከዛ በኋላ ሱብሃንአላህ العظيم እሱ አላሁ አክበር والله የእነርሱ ይሄ የሚያየው ነገር በሙሉ ምንም ቦታ አልነበረውም ለሱ ማለት ነው እነሱ እኮ ገና አስተግፍሩላህ እንዲል ሊያረጉት ነው ይሄን ሁሉ ያሽቆጠቆጠ ግባሉት መጨረሻ ላይ እነሱ ዘኽረፋ አማካሪዎቹ ከጎናሉ ምን ወርቁ መሄጃ የሚረገጠው ምንጣፍ ወርቅ ነው ሁሉ ነገር በወርቅ አልጋ ላይ ነው የተቀመጠው ይሄ ሰውዬ ዙፋን ላይ መጣ ይሄ ከዛ መጨረሻ ላይ ወረዳሉት ከአንተነ ከፈረሰ ወረድ ጠባቂዎቹ ማለት ነው ግራና ቀኝ ጠባቂ ሞልቷል መንገዱ ታጥሮ ነው እየተጠበቀ ያለው ንጉሱ እነሱ እሱን ለማሸማቀቅ ነው ይሄን ያደረጉት ከፈረሰ ወረድና ናሉ ከፈረሰ ያልወርዱም አላቸው ኢን ተረክቱሙኒ ወኢላ ረጃዕቱ አላቸው ከተዋችሁን ከነፈረሰ ይገባለሁ ንጉሳችሁ ወዳለበት ካልሆነ ግን እመለሳለሁ አላቸው አስተግፍሩላህ ለንጉሱ ሄዶ ነገሩት እነሱ ፍርሃት ጀመራቸው ለንጉሱ ሄዶ ነገሩትና ንጉሱ خلوه አለ ተሽንጣ አለ
ከዛ ይሄ ሰውዬ ይሄ ምስኪን በአላህ ኢማን በአላህ በተውሂድ ልቡ የሞላ አላሁ አክበር እሱ ልቡ ያለው ሌላ ሀገር ነው ይሄ እዚህ ዱንያ ላይ የሚያስፈጥጥ ነገር ለሱ ምንም አይደለም በፈረሱ ሩም ይዟል ጦር ይዞ አንዴ ይሄ ያማረው ሊታይ የሚያስፈራው ምንጣፋቸውን ወደታች ይወጋዋል አንዴ በላይ የሚያሽቆጠቆጠውን ይሄ ዲኮር የምትሉት ማድራ ከማ ዲኮር እሱን ወደ ላይ ምን ያደርግባቸዋል ጅው ያደረገ እዚህ ጋር ሲመታ ፈርቶ ወደዛ ይሄዳል መሳሪያ ያዘው ጠባቂው እኮ ነው ካጠገቡ እንዲገሰ ወደዛ ዞር ይላል በዚህ መልኩ ሄደና እዛ ፊት ለፊቱ ሄዶ ሩምሁን እንደዚህ ተክሎት ጦሩን ተክሎ ፈረሱን እዛ ፊት ለፊቱ አሰረውና አጠገቡ ሄደ ማለት ነው መሬት ሊቀመጥለት ነበር የፈለገው ላ ዞሮ ላከ ላ ኢላሃ ኢላላህ ምንድነው ይሄ እንዲህ ያደረገው ምን والله قوه الايمان قوه التوحيد የተውሂድ ባዕድን ነው እንደዚህ ያደረገው እንጂ እኮ ሌላ ነገር አይደለም ምን አመጣችሁ አለው እናንተ የፍየል ጠባቂዎች አሁን ቅስሙን ሊነካው ሲፈልግ ነው ሲያየው ይሄ ሰውዬ በዚህ የሚንበረከክ አይደለም አይሸማቀቅም ልቡ ላይ የሚንቀለቀል የሆነ የሚያበራ የሆነ ፓውዛው የሚያጥለቀልቅ የተውሂድ ብርሃን አለ ስለዚህ እስኪ አሁን ደግሞ በንግግር ላሸማቀው ብሎ ምን አመጣችሁ እናንተ የፍየል ጠባቂዎች ትናንት ከኛ ስትለምኑ የነበራችሁ ስናበላችሁ የነበራችሁ ትርፍራፊ ስትበሉ የነበራችሁ እናንተ ምን አመጣችሁ ለመሆኑ አለው ምን አመጣችሁ ይስተአፈን አላህ ልኮናል አለው الله لكنا لنخرج العباد من عبادة العباد إلى عبادة رب العباد الله لكنا ፍጡራኖች ፍጡርን ከማምለክ አላህን ብቻ እንዲያመልኩ ልናደርግ አላህ ልኮናል አለ እኛ አላህ ሰራዊቶች ነን አለው ሱብሃንአላህ ይላል አያችሁ የአላህ ሰራዊቶች ነን አላህ ልኮናል لماذا ፍጡራኖች ፍጡርን ከሚያመልኩ አላህን እንዲያመልኩ ልናደርግ አላህ ይላከን የአላህ ሰራዊቶች ነን ከተውሂድ ትሩፋቶች የመጀመሪያው እና ዋነኛው ትልቁ ትሩፋት ምንድነው ቢባል ነፃ ማውጣት ነው ባሪያው አንድ ሰው ተውሂድ ነፃ ካላወጣው መቼውም ነፃ ሊወጣ አይችልም كيف يا اخي بعض لا اله الا الله የሰው ባሪያ እንዴት ይሆናል ابدا كيف الله المستعان ሶስት ተናነሳለህ እንዳንተው ፍጡር እንዳንተው ተቅማጥ ከያዘው ፍዳውን የሚያይ እንዳንተው لا حول ولا قوه الا بالله ዘጠኝ ወር ተረግዞ የተወለደ እንዳንተው በአላህ እዝነት የሚኖር አላህ እዝነቱን ባይሰጠው ኖሮ ምንም ማድረግ የማይችል በትንታ እችን ምድር ሊለቅ የሚችል ሱብሃንአላህ كيف يا اخي እንዴት ነው የምትዋረደው እንዴት ነው የምትተናነሰው ከላ ኢላሃ ኢላላህ በኋላ እንዲህ አይነት ባህሪ ያለበት ሰው ማለት ይሄ ሰውዬ እስልምና ከሱ ጋር አይተዋወቅም ثم لبس ثيابه ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልብሳቸውን ለበሱ ተጠየረ ተብላኝ የጡፍ ከተላጩ በኋላ طواف ከማድረጋቸው በፊት ሽቶ ተቀባቡ ثم ركب حتى اتى البيت ከዚያ በኋላ ወደ ካዕባ መጡ فطاف طواف الافاضه ከዛ طواف الافاضه አደረጉ ማለት ነው የሐጅ ከሐጅ አርካኖች ውስጥ አንዱ ነው ይሄኛው ማለት ነው ከዚያ طواف الافاضه አደረጉና ولم يطف بين الصفا والمروه በሰፋና በመርዋ መካከል ሰዓይ ያላደረጉም ሰዓይ ምንድነው ሩክን ነው ከመሆኑም ጋር እሳቸው ግን ለምንድን ነው ያላደረጉት ባለፈው ምን ብለናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ሐጅ ምን ነበር ብለናል አብሰመድ አንነበርክም አይዋ ኻሊድ ኢራን احسنت ኢራን መሐመድ ኢራን ማለት ምንድነው ብለናል አይዋ ሙምታዝ ልክ ነህ ትንሽ ብቻ ይሁን ነገር ጨምርበታል መቶ እንዲሆን ወደ ከ80 በላይ ሆናል ውጤቱ አይዋ ኑሬ አይዋ ቂራን ሐጅና ዑምራ ሱማ ወንድማችን ማመን ያው ነው አልሸሹም ዞር አሉ ነው ማን በአንድ ላይ ምን ናም ኻሊድ ሙምታዝ ዑምራና ሐጅ በአንድ ጊዜ መነየት ይሄ ተመቶ እዛ ውስጥ ይገባል ብለናል ግልጽ አለ ተመቶ እዛ ውስጥ ይገባል በአንድ ጉዞ ዑምራንም ሐጅንም ለማድረግ መነየት ተመቶም ይገባል ቂራንም እዛ ውስጥ ይገባል ነገር ግን ተመቶ ከሆነ ምንድነው ብለናል ተመቶ ከሆነ ተሐሉል አረጋለህ
ተሐሉል ታረግና እስከ 8ኛው ቀን ድረስ ተጠብቅና እንደገና ለሐጅ ትነይታለህ 8ኛው ቀን ላይ የዙል ሂጃ ማለት ነው ቂራን ከሆነ ምን አይደረግም ተሐሉል የለም አይቻልም ተሐሉል አይደረግም ማለት ከኢህራምህ አትፈታም በኢህራም ነው የምትቆየው መጀመሪያ እንደሄድክ ጠዋፍ ታረጋለህ ሳዕይ ታረጋለህ ከዚያ በኋላስ ትቆያለህ እስከ ሐጅ ስራ ድረስ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰፋና በመርዋ መካከል ሳዕይ ያላደረጉት መጀመሪያ ጠዋፍና ሳዕይ አድርገዋል ስለዚህ አንዳንድ ዑለማዎች አንድ ሳዕይና አንድ ጠዋፍ ይበቃዋል አሉ ለቂራን ማለት ነው ከፊሎቹ ደግሞ ምን ያስፈልጋል አሉ ጠዋፍና ሳዕይ ለሁለቱም ሁለት ጊዜ ማድረግ አለበት አሉ ሁለት ጊዜ ነገር ግን አንድ ጊዜ ማድረግ ይበቃል የሚለው ራጅህ ነው ሁለት ጊዜ ማድረግ ይችላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠዋፉን ሁለት ጊዜ ያደረጉ ሳዕይ በይነ ሰፋ ወልመርዋ ግን አንድ ጊዜ መጀመሪያ ያደረጉት በሱ ተብቃቁ ማለት ነው إذا من አለን ولم يطف بين الصفا والمروه በሰፋና በመርዋ መካከል ሳዕይ ያላደረጉም ሁለት ጠዋፍ አደረጉ አንድ ሳዕይ ነው ያደረጉት ማለት ነው ለቂራናቸው ለሐጁም ለኡምራው وصلى الظهر ظهر سجدوا واتى على بني عبد المطلب وهم يسقون على زمزم የሚጠጣበት ቦታ የዘምዘም ቦታ ላይ ሄደው አገኙአቸው ማለት ነው የአብዱል ሙጠሊብ ልጆች የሳቸው ቤተሰቦች ማለት ነው فقال انزعوا بني عبد المطلب እናንተ የአብዱል ሙጠሊብ ልጆች ሆይ አውጡ አሏቸው ከዘምዘም ውሃ ማለት ነው አውጡ فلولا ان يغلبكم الناس على سقايتكم لنزعت معكم እንደው ሰዎች ያሸንፏቸዋል ባልል ኑሩ እኔም ከናንተ ጋር እቀዳ ነበር فناولوه دلوا فشرب منه ከዛ ከቀዱት ውስጥ ዘምዘም ከቀዱት ዘምዘም ላይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጥቷቸው እዛው ባሉበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ዘምዘም ጠጡ ማለት ነው ثم رجع صلى الله عليه وسلم الى منى ከዚያ በኋላ ወደ ሚና ተመለሱ فمكث بها ليالي التشريق ሶስቱ አያመ ተሽሪቅ የተባሉትን ቀኖች እዛው ሚና ላይ ቆዩ 11 12 13 من ذي الحجه 11ኛ 12ኛ 13ኛው ቀን አያመ ተሽሪቅ ይባላል አያመ التشريق طيب የሐጅ ስራ 6 ቀን ነው አጠቃላይ የሚወስደው የውመ ተርዊያ አለ አይደል የውመ ተርዊያ ማለት 8ኛው ቀን ማለት ነው የዘል ሂጃ 8ኛ ቀን 8ኛ ቀን 9ኛ ቀን 10ኛ ቀን ከዛ አያመ ተሽሪቅ ስራ የሚያልቀው በ3ኛው ቀን ነው አያመ ተሽሪቅ የመጨረሻው ቀን ማለት ነው 6 ቀን ከዛ ውጪ ላለሰው ከሐጅ ውጪ ላለሰው ግን ዒዱ ስንት ቀን ነው ዒዱ ስንት ቀን 4 ቀን የውመ ነህር አለ ከዚያ በኋላ አያመ ተሽሪቅ ዒድ አልአድሃ 4 ቀን ዒድ አልአድሃ አላህ ያከብራል አትስገብገብ 4 ቀን ቤትህንና ከልጆች ጋር ፋያልክ ዒድህን አክብር ዒድ አልአድሃ ያ اخي ሌላ ሙብተዳ የሆኑ ዒዶችን ከማክበር እንደዚህ የተደነገጉና ሸሪዓ የፈቀደልህን ዒድ በስርዓቱ ማክበር ነው ኢዘን የውመ ነህር አለ የውመ ነህር ማለት እኛ የምናርድበት ወይ ደግሞ ሰላተል ዒድ የሚሰገድበት ቀን ማለት ነው ከዚያ በኋላ 3 አያመ ተሽሪቅ ቀኖች አሉ አራቱም እነዚህ ቀኖች በዚያን ቀን ውስጥ በየትኛውም ቀን ኡድህያ ማድረግ ይቻላል ለራሴ የመጀመሪያ ቀን አረፍ ከዛ በኋላ ለምስኪን እያረፍክ በሶስቱ ቀኖች ውስጥ ማብላት ትችላለህ የኡድህያ አጅር ነው የምታገኘው ማለት ነው እነዚህን ሶስቱን ቀኖች እዛው ቆዩ يرمي الجمرات الثلاثه كل يوم اذا زالت الشمس كل ቀን ፀሐይ ከዞረች በኋላ ሶስቱን ጀመራቶች እየወረወሩ ማለት ነው በየቀኑ ከትንሹ ትጀምራለህ መሐከለኛውና ትልቁ ድረስ 7 ጠጠር ትወረውራለህ ስንት ሆነ 21 ጠጠር ለሶስት ቀን ስንት ሆነ ለሶስት ቀን 63 የመጀመሪያ ቀን ስንት አለ ብለናል የውመ ነህር ቀን ስንት ነው የሚወረወሩ ብለናል ትልቁ ጀመራ ላይ ስንት 7 ብቻ አጠቃላይ ስንት ሆነ 7 ፈርዱ 49 ነው ወይ ደግሞ ዋጅቡ ማለት ነው ዋጅቡ ስንት 49 ነው 21 ሱና ነው የትኛው ሶስተኛ ቀን ፀሐይ ከዞረች በኋላ የሚወረወረው 21 ሱና ነው 11 ثاني 10 እና የመጀመሪያው 7 ግን ዋጅብ ናቸው ለዚህ ማለት ነው እነዚህ 49 ምንድነው ዋጅብ ነው 21ስ ሱና ነው አጠቃላይ ስንት ይሆናል 70 ይሆናል ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 70ንም ወረወሩ يبدأ بالجمرة الصغرى فيرميها بسبع حصيات يكبر مع كل حصاة
ثم الوسطى ثم الكبرى كذلك جمرة الصغرى يجمرالو كتاج كمجمرياو كتاج ወደ መካ ቅርብ ከሆነችው ጀምሩና መሃል ላይ 7 መጨረሻ ስንት 7 21 በየአንዳንዱ ሰባቱም በአንዴ መወርወር አይቻልም ብለናል በሁሉም ላይ ጉድጓዶች ላይ አንዳንድ ነው የሚወረወረው ቢስሚላህ አላሁ አክበር ቢስሚላህ አላሁ አክበር 7 ጊዜ ትላለ እዛም ልክ በዚህ መልኩ ማለት አርገ ተወረውራለህ وقد خطب رسول الله صلى الله عليه وسلم خطبة يوم النحر من አርገዋል ዋዕዝ አርገዋል ወይ ደግሞ ንግግር አድርገውላቸው ማለት ነው በዘጠነኛው ቀን ሚና ማነው አራፋት ላይ እንዳደረጉት ሁሉ ثم خطبة في اوسط ايام التشريق ايام التشريق ذو الحجة 12ኛው ቀንም ኹጥባ አደረጉላቸው አጠቃላይ ስንት ኹጥባ አደረጉ 3 ኹጥባዎችን አደረጉ يوم التاسع يوم العاشر يوم الثاني عشر በዘጠነኛው ቀን በ10ኛው ቀንና በ12ኛው ቀን አጠቃላይ 3 ኹጥባዎችን አደረጉ أكد فيها ما سبق في خطبة عرفة وزاد عليها مجمريا ላይ በእነዚህ በሁለቱ ኹጥባቸው መጀመሪያ በአረፋት ላይ ያደረጉትን ንግግር የሚያጠናክሩና ከዚያም ሌሎችም ህግጋቶች ጨምረው ያደረጉት وقد نزل عليه سورة النصر في أوسط أيام التشريق قبل الخطبة በ12ኛው ቀን أيام التشريق ማለት ነው إذا جاء نصر الله والفتح የሚለው ሱራ ወይ ደግሞ ምዕራፍ ከኹጥባው በፊት ቀድሞ ወረደ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም وفي اليوم الثالث عشر በ13ኛው ቀን ዙልሂጃ ማለት ነው ወይም ደግሞ አኺር أيام التشريق ማለት ነው 13ኛው የዙልሂጃ ቀን ማለት ሁለተኛው እንቅስቃሴ የሚደረግበት ነው የመጀመሪያው እንቅስቃሴ 12ኛ ቀን ላይ ለሐጅ ሄዱ ሰዎች ቅድም ያልነው በ49ኙ ብቻ እጣቃለሁ ያለ ሰው 12ኛው ዙልሂጃ ቀን ምን ማድረግ ይችላል ከመካ መውጣት ይችላል ማለት ነው ከሚና 21ን ወርውሮ በ12ኛው አያመ ተሽሪቅ ማለት ነው ዙልሂጃ 21 ወርውሮ መውጣት ይችላል አይ ሰባውን ሱናውን ጨምሬ ሰባውንም ነው ወረውሮ ያለ ሰው ደግሞ እስከ ስንት ይቆያል እስከ 13ኛው ዙልሂጃ ቀን ይቆያል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ ሁለተኛው መልቀቂያ ወይም ደግሞ ሶስተኛው አያመ ተሽሪቅ ድረስ ቆዩ ወثالث አያመ ተሽሪቅ ማለት ነው وكان يوم الثلاثاء ማክሰኞ ቀን ነበረ ነፈረ ረሱላህ ሰለላሁ ዐለይሂ ወሰለም ሚና بعد رمي الجمرات ከዚያ በኋላ ሶስቱን ጉድጓዶች ላይ 21 ጠጠር ከወረወሩ በኋላ ማክሰኞ ቀን የሶስተኛው አያመ ተሽሪቅ መጨረሻ ቀን ከዛ ጨርሰው ወጡ فنزل بالابطح አብጣህ ማለት ከመካ ወጣ ብሎ የሚገኝ አሸዋማ ቦታ ነው እዚያ ሆኖ ማለት ነው وصلى هناك الظهر والعصر والمغرب والعشاء እዚያ ላይ አንድ ላይ ظهرንም عصرንም مغربንም عشاءንም እዚያ ሰገዱ አለ ሲወጡ መንገድ ላይ ረፍዶባቸው وبعث عائشة أم المؤمنين مع أخيها عبد الرحمن بن أبي بكر ليأمرها من التنعيم كزيام نبي محمد صلى الله عليه وسلم لعائشة بالمادم لا هنا مجمريا يعلم والله سرع نبرنا عمره ساتارب ቆይታ ነበረ ከወንድሟ ከአብዱራህማን ጋር ተንዒም ሂጂና የመካ ሁዱድ ነው ተንዒም ማለት ኢህራም አርገሽ ነው ያሏት ከአብዱራህማን ጋር ሄዳ ኢህራም አድርጋ መጣች ማለት ነው فأحرمت وقضت عمرتها ከዚያ በኋላ ኢህራም አድርጋ ዑምራዋን ቀዳ አድርጋ ጨረሰች ثم جاءته بالأبطح سحرا ከዚያ በኋላ እዛው ያረፉበት ቦታ ላይ ለሊት ወደ ከ8 ሰዓት በኋላ ከለሊቱ ከ8 ሰዓት በኋላ እዛ መጣች وكان رسول الله صلى الله عليه وسلم قد ركض به ركضة عرف ብለው ነበር የአላህ መልእክተኛ فلما جاءته آذن بالرحيل عائشة ከመጣች በኋላ ተነሷል ተንቀሳቀሱ ብለው መንገድ ተጀመረ ማለት ነው وركب الى البيت فطاف به طواف الوداع ከዛ በኋላ ወደ መካ ሄዱና የመጨረሻ ስንብት طواف አደረጉ طواف الوداع ይባላል ሐጅ አርገሽ ጨርሰ ስትወጣ ከመካ طواف الوداع ማድረግ አለበት وصلى صلاة الفجر صلاة الفجر سجدوا ثم انصرف متوجها الى المدينة ከዛ በኋላ ወደ መዲና ጉዟቸውን ቀጠሉ وقد خرج من اسفل مكة ከመካ ከታችኛው በኩል ነበር የወጡት ወደ መካ ማለት ነው ولما قرب من المدينة ولاحت له معالمها كبر ثلاثا ثم قال መዲና ተቃርበው የመዲና ምልክቶች ማየት ሲጀምሩ አላሁ አክበር አሉና ሶስት ጊዜ ከዚያ ምን አሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ከአላህ በስተቀር በእውነት የሚመለክ ጌታ የለም እሱ ብቻውን ነው ለሱ ማጋር የለውም ለሁል ሙልኩ ወለሁል ሐምዱ ንግስናም ለሱ ነው ምስጋናም ለሱ ነው وهو على كل شيء قدير እሱ በሁሉ ነገር ላይ ቻይ ነው አይቡን ታኢቡን እኛ يعني ተመላሾች ነን ተጸጻቾች ሆነን ተውበት ያደረግን ሆነን አሉ አቢዱና ለጌታችን የምናመልክ ሆነን ሳጂዱን ለጌታችን የምንሰግድ ሆነን ለረቢና ሐሚዱን
ጌታችንንም የምናመሰግን ሆነናል صدق الله وعده الله ቃል ኪዳኑን እውን አደረገ ونصر عبده ባሪያውንም ረዳ وحزن الاحزاب وحده الله سبحانه وتعالى ብቸኛ የሆነው አምላክ የኩፍር ጭፍሮችን አሸነፋቸው አይ ማዕና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ድል ሰጥቶ መካን በዚህ መልኩ ሐጅ አድርገው እንዲመለሱ አደረጋቸው واستقر رسول الله صلى الله عليه وسلم بالمدينة يسبح ربه بحمده على ما أراه من دخول الناس في دين الله أفواجا ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ጌታቸውን ያመሰገኑ ሰዎች በዚህ መልኩ ወደ ዲን እየተንጋጉ ሲገቡ ስላሳያቸው አላህን ያወደሱ መዲና ላይ ቆዩ ومن نجاح دعوته التي قام بها قبل نحو 23 سنة እንዲሁም ደግሞ ከ23 አመት በፊት የጀመሩት ዳዕዋቸው መካ ውስጥ እንደዛ ይሆኑ በዚያ መልኩ የመካ ሰዎች ያሰቃዩዋቸውና መከራቸውን ያሳዩዋቸው ያሳደዷቸው የተጀመረው ዳዕዋቸው በዚህ መልኩ አላህ Subhanahu Wa Ta'ala እዚህ ደረጃ ላይ ማድረሱን ያመሰገን ቆዩ وقد استقبل بعد عودته الى المدينه بعض الوفود ወደ መዲና ከተመለሱ በኋላ لوكانوችን መቀበል ጀመሩ وجهز اسامه ابن زيد في 700 مقاتل ከዚያ ኡሳማ ኢብኑ ዘይድን 700 ተዋጊዎችን አድርገው አዘጋጁት ወደ ጦር ሜዳ ሊሄድ ማለት ነው وامره ان يطيع الخيل تخوم البلقاء والداروم ارض فلسطين ከዚያ በኋላ ምን አሉት ሄድና ፍልስጤም ላይ ሁለት ከተማዎች አሉ በልቃና ዳሩም የተባሉ እዚያ ቦታ ላይ ያሉ የጠላት ጦር ወይ ደግሞ እዛ ያሉ የጠላት ጦር ፈረሶችን ሄድና እነርሱን አገኛቸው ከዚያ በኋላ እነርሱን ተዋክተም ይሁን ማርከህ ናሉት ማለት ነው وقد تحرك جيشه ونزل بالجرف على 3 اميال من المدينه ከዚያም ዘይድ ኢብኑ ሐሪታ ማለት ነው ይሄንን ጦር ይዞ ከመዲና ወጣና እንቅስቃሴ ጀምሮ ወደ 3 ሚል ማለት 1 ሚል 1.6 ኪሎ ሜትር ነው ብለናል ተቅሪበን ወደ ስንት ይመጣል 5.8 ኪሎ ሜትር አካባቢ ያለች ጁርፍ አሁን ይታወቃል መዲና ውስጥ ገብቷል እዚያ ሄዶ ሰፈረ ولكن نقلت اليه اخبار مقلقه من عن مرض رسول الله صلى الله عليه وسلم اذا كدرس በኋላ ነብዩ መሐመድ صلى الله عليه وسلم መታመማቸው ሰማ فتريث ينتظر النتيجه ከዚያ ዛው ሆኖ ሁኔታውን ውጤቱን መጠባበቅ ጀመረ فجاء قضاء الله بوفاه رسول الله صلى الله عليه وسلم በዚህ ሁኔታ ላይ ያለ የአላህ መልእክተኛ ወደ አኺራ ሄዷል የሚል ወሬ ደረሰው وان يكون هذا البعث اول بعث في عهد ابي بكر الصديق رضي الله عنه ከዚያ በኋላ ይሄ የዘይድ ኢብኑ ሐሪታ ሰራዊት አቡበከር ይላኩት የመጀመሪያ ሰራዊት ለመሆን በቅቷል ይላል نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم